ከፈለኩ ኦርቶዶክስ መሆን ይችላል። ኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን። በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ። አሁን ድረስ ወጥቼ መዝፈን ብጀምር ማለት ነው። የስ እግዚአብሔር ምስክሬ ነው። ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። ቴዲ አፍሮ በጣም አይደለም የሚወደደው በአርቱ። የስ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር ኦርቶዶክስና ማቃ በጥበብ እስከዛሬ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ ከአንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለን። የምትመለሽበት ምክንያቱ ምንድነው? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል። ሰላም ለእናንተ ይሁን። እባካችሁ ይህንን ቪዲዮ ለወንጌላውያን ዩቲዩበሮች አድርሱልኝ። አንድ በጣም ጥሩ ነገር አለ ከኦርቶዶክሳውያን ዩቲዩበሮች የምትማሩት። በጣም ነው ማደንቃቸው እንዴት ለሚፈልጉት ዓላማ የቆሙ እንደሆኑ ማለት ነው። ሰሞኑን በዮኒ ማኛ ቲክቶክ ላይ ገብቼ ያወራሁትን ነገር እንዴት አድርገው ቆራርጠው እነሱ ለሚፈልጉት ዓላማ እንደተጠቀሙበት ላሳያችሁ። እኔ የተናገርኩት እውነት ለመናገር ስለ ኢየሱስ ነበር። እንደውም ርዕስን ቀይር ሚዲያ ላይ በጣም ግለሰቦችን ነው የምናወራው የምንወያየው እና ይሄ ደግሞ መጨረሻው ዘመን ስለሆነ ስለ ክርስቶስ ነው ሊወራ የሚገባው። በዚህ ዘመን ስለ እግዚአብሔር ቃል ነው ልንነጋገር የሚገባው። ኦርቶዶክሳውያን ወንጌላውያን ግለሰቦችን አገልጋዮችን ርዕስ እያደረጉ በጣም መጨቃጨቅ አሁን በጣም የተለመደ ነገር ስለሆነ እሱን ነገር ትተን እናም ትኩረቴ የነበረው ወንጌል ላይ ነበረ። ስለ ክርስቶስ እናውራ። ክርስቶስ ሊመጣ በደጅ ነው። ምልክቶች ሁሉ በዓለም ላይ መጽሐፍ ቅዱስ ላይ የመምጫው ዘመን እንደተቃረበ እነዚህ ምልክቶች ያስረዳሉ ተብሎ የተጻፉት በሙሉ ተፈጽመዋል እና እባካችሁ በቃ ትኩረታችን ሁሉ ስለ እግዚአብሔር ቃል ይሁን፣ ወንጌል ላይ ይሁን። የሚያዋጣን እሱ ነው። ህይወታችንን የሚያድሰው የሚለውጠን እሱ ነው እያልኩ ነበር የምናገረው። ከዛ ደግሞ ስለ ወንጌላውያን ደግሞ የተናገርኩት ነገር ነበር። እንዴት ትልቅ ቤተ እምነት እንደሆነ እንደው በግዴለሽነት ስለዚህ ቤተ እምነት መናገር ብናቆም ብንተው ጥሩ አይሆንም። ከእግዚአብሔር ጋር መቀያየም ይመጣል። ምክንያቱም የብዙ ሚሊዮኖች ህይወት በእግዚአብሔር ቃል የተለወጠበት፣ ብዙ ሚሊዮኖች ከክርስቶስ ጋር በእግዚአብሔር ቃል አማካኝነት የታረቁበት፣ የብዙ ወጣቶች ህይወት በጫት በተለያየ ሱስ ታስረው እንዴት እንደሚወጡ ግራ ገብቷቸው ተስፋ ቆርጠው አንዳንዶቹ ራሳቸውን ለማጥፋት የሚያስቡ ሁሉ የነበሩ በቃሉ መገለጥ ከዚህ ነገር ውስጥ ከዚህ ህይወት ውስጥ ወጥተው በእውነት የእግዚአብሔር ልጆች ሆነው ከሱስ ተላቀው በደስታ ወደ እግዚአብሔር ቤት የሚመላለሱበትን ጸጋ ያገኙበት ትልቅ ቤተ እምነት ነውና እባካችሁ በግዴለሽነት ስለዚህ ቤተ እምነት አንናገርና ብዙ ሰዎች ላይ ትንሽ የጥላቻ ንግግሮች፣ የማቃለል ንግግሮች ስለምሰማ ይሄ ነገር መልካም አይሆንም፣ ከእግዚአብሔር ጋር ያስተዛዝነናል ብዬ እንደውም እኔም ራሴ በዚህ ቤተ እምነት ውስጥ ነው የእግዚአብሔርን ቃል ተምሬ ከእግዚአብሔር ጋር ታርቄ በሱ መንገድ ለመሄድ የቻልኩት በህይወት ለመቆየት የቻልኩት ብዬ ነበር የተናገርኩት። ማንኛውም ወንጌላውያን እውነት ለመናገር ከኦርቶዶክስ ቤተክርስቲያን አጥሩ ጋር ወይም ቤተክርስቲያኑ ጋር ሳይሆን ትምህርቶቹ ላይ ነው ችግር ያለውና ያ ነገር ቢስተካከል ሁሉም ወንጌላዊ ሄዶ ያመልካል የሚል እምነት ነው ያለኝ። የተለየ ነገር እንደተናገርኩ ተደርጎ ግን ምንድነው ያደረጉት? የስተት የተጨመሩት የስተት አስተምሮች ቢስተካከሉ ወደ ኦርቶዶክስ እመለሳለሁ ያልኳትን የስተት የምትለዋን ቆርጠው አውጥተው ወደ ኦርቶዶክስ እመለሳለሁ የምትለዋን ቃል ብቻ ወስደው የሚፈልጉትን ቪዲዮ ቀጣጥለው ለራሳቸው እንደሚመች አድርገው ነበር ያቀረቡትና ዩቲዩብ ላይ ያንን ነበር ፖስት ያደረጉት። ከዛም የተነሳ ብዙ ወንጌላውያን አዝነው እንደዚህ እየመለሱ ነበር። አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ። ይህንን ደግሞ እጅግ በጣም ብዙ ወንጌላውያን አማኞች እንዲሁም መምህራን፣ ትልልቅ መምህራን ጭምር የሚናገሩት ነገር ነው። ማንኛውም ወንጌላውያን እውነት ለመናገር ከኦርቶዶክስ ቤተክርስቲያን አጥሩ ጋር ወይም
ቤተክርስቲያኑ ጋር ሳይሆን ትምህርቶቹ ላይ ነው ችግር ያለውና ያ ነገር ቢስተካከል ሁሉም ወንጌላዊ ሄዶ ያመልካል። በጣም የገረመኝ የወንጌላውያን ዩቲዩበሮች ጭምር የነሱን ነው እየወሰዱ የሚያራግቡትና የራሳችሁ ሐሳብ ይኖራችሁ ራሳችሁ በቦታው ላይ ተገኝታችሁ ትክክለኛ ኢንፎርሜሽን ማሰራጨት ወደ ህዝቡ ዩቲዩብ ላይ ከተቀመጣችሁ አይቀር የራሳችሁ ትክክለኛውን እውነተኛውን መረጃ ለሰዎች የመስጠት ኃላፊነት አለባችሁ። ያለዛ ሌሎች ይሄን እንደዚህ አይነት ተሰጥኦ ያላችሁ ልጆች ወንጌላውያን ውስጥ ባካችሁ እዚህ ላይ በጣም ክፍተት አለ። ብልህነት የለም። ሌሎች የሚሰሩትን ይወስዶ የማራገብ ነገር ነው ያለው እንጂ እውነተኛ መረጃ የመስጠት ችግር ስላለ ባካችሁ እንደዚህ አይነት ተሰጥኦ ያላችሁ ሰፖርት እናደርጋችኋለን። ዩቲዩባችሁን እናስተዋውቅላችኋለን። ሰብስክራይብ እንዲያደርጉ ሰዎች እናስተዋውቅላችኋለን። ጤናማ የሆነ ነገር እውነተኛ የሆነውን ኢንፎርሜሽን በጊዜው በሰዓቱ ተገኝቶ ማስተላለፍ የምትችሉ ባካችሁ የዩቲዩብ ስራ እንድትጀምሩ አበረታታችኋለሁ። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም።